Elephant. Yes, good job. Zebra. No, baby. That's a giraffe. Daddy. What? Daddy. ይህ ልጅ አባቱን የሳለበት ወይ በጣም የተለየ ነው አይደለ? አባቶች ቤት ውስጥ መገኘታቸው የልጆች አይምሮ ላይ የሚፈጥረው ከፍተኛ ተጽዕኖ አለ። በዛሬ ቪዲዮ የአባት መገኘት ወንድ ህጻናት ላይ የሚያመጣውን 6 መልካም የአይምሮ ተጽዕኖች እነግራቸዋለሁ። አንደኛ ጥቅም፣ አባት ለልጁ አለበገር ባይነት ወይም ሬዚሊየንስ የምንለው ነገር ይሰጣል። በተለይ ደግሞ አባት ለልጁ በደንብ ጊዜ ሰጥቶ በደንብ የሚያጫውተው ከሆነ፣ በተለይ አውትዶር ጌም ሲኖር ከቤት ወጥተው በደንብ የሚያጫውተው ከሆነ፣ እያንዳንዱ ከባድ ነገር አይዞ በርታ የኔ ልጅ ጎበዝ ነህ አንተ እያለ እያጠነከረው የሚያጫውተው ከሆነ ልጁ ጠንካራ አለበገር ባይነትን በደንብ ዲቨሎፕ ያደርጋል። በነገራችን ላይ በዚህ አጋጣሚ ለአባቶች 2 ምክር ልስጣችሁ። ልጆቻችሁ ጥሩ ኮንፊደንስ እንዲኖራቸው አንደኛ ከባድ ነገሮችን በደንብ አስተምሯቸው። ከባድ ሲባል ፊዚካል ስትሬንግዝ የሚፈልጉ ነገሮች ሊሆኑ ይችላሉ፣ ወይም ደግሞ አይምሮዊ ብስለት የሚፈልጉ ነገሮችን፣ ጠንካራ ያሉ ነገሮችን ፈትኗቸው፣ ወድቀው እንዲነሱ ፍቀዱላቸው። ይህ ቪዲዮ በጣም አስተማሪ ስለሆነ ብዙ ወላጅ እንዲማርበት እንዳይበት ስለምንፈልግ ቪዲዮውን እስከ መጨረሻ ተመልከቱ። ብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ብዙ ሰው እንዲማርበት አድርጉ። ሁለተኛው ለእናትም ለአባትም ያለኝ ምክር ልጆቻችሁን ውጤታቸውን ሳይሆን ጥረታቸውን በደንብ ኢንከሬጅ አድርጉላቸው። በተለይ እያንዳንዱን ስቴፕ አይዞ አንተ ጎበዝ ነህ ይሄን ማድረግ ትችላለህ እያላችሁ ኢንከሬጅ የምታደርጓቸው ከሆነ ኤፈርቶቻቸው በደንብ ትኩረት አድርጋችሁ የምታበረታቷቸው ከሆነ ጥሩ ኮንፊደንስ ያዳብራሉ። ውጤት ላይ ብቻ ትኩረት አታድርጉ። ለምሳሌ ትምህርታቸው ውጤት ላይ በጣም ትኩረት የምታደርጉ ከሆነ ኮሬጆም ላይ ያመጡት ይችላሉ። ስለዚህ ከዛ ይልቅ ሲያጠኑ በእያንዳንዱ ቀን ኢንከሬጅ ማድረግ፣ የቤት ስራቸውን ሲሰሩ በእያንዳንዱ ነገር ላይ ኢንከሬጅ ማድረግ፣ ኤፈርታቸውን ብቻ የበለጠ ፎከስ ብታደርጉ እመክራችኋለሁ። ሁለተኛ አባቶች ለወንድ ልጆቻቸው የሚሰጡት ነገር ማስኩሊን የሚባለውን ትክክለኛ የወንድ ባህሪ በደንብ ይሰጧቸዋል። ወንድ ማለት ምን ማለት ነው፣ ለሴቶች ምን አይነት ክብር መስጠት አለብን፣ እንዴት ነው ትሪት ማድረግ አለብን የሚለው ነገር በደንብ ከአባት ይወርሳል። በተለይ ደግሞ አባት ለእናት በደንብ ፍቅር የሚሰጥ ከሆነ፣ ተረጋግቶ የሚያዋራት ከሆነ ወንድ ልጆች ሴት ልጆችን እንዴት ትሪት ማድረግ እንዳለባቸው፣ እንዴት መንከባከብ እንዳለባቸው በደንብ ያውቃል። ከዛ በተጨማሪ ደግሞ ማስኩሊን የሚባለው ነገር ቤተሰብን መንከባከብ፣ መጠበቅ የሚባለው ነገር ከአባት በደንብ ይወርሳሉ። ለምሳሌ አባት ከቤት ይወጣል፣ ስራ ሰርቶ ብር ይዞ ይመጣል፣ ቤተሰቡን ይንከባከባል። ይህም ከአባት የሚወረስ ነገር ነው። ሶስተኛ የአባት መልካም ተጽዕኖ ደግሞ ልጆች አላስፈላጊ ሱስ ውስጥ እንዳይገቡ በጣም ይጠብቃቸዋል። ብዙ ጊዜ ልጆች ወደ ሱስ የሚገቡት አንደኛ ከአካባቢ ተጽዕኖ ነው። ሁለተኛ ደግሞ ከጭንቀትም ሊሆን ይችላል። ከጭንቀት ለመላቀቅ ወይም ደግሞ ደስ የማይል ነገር ቤት ውስጥ ካለ ከዛ ጭንቀት ከዲፕሬሽን ለመውጣት አንዳንዴ ሱስ ውስጥ ሊጠመዱ ይችላሉ። ሆኖም ግን እናትም አባትም ቤት ውስጥ ካሉ የተረጋጋ ህይወት ካላቸው በደንብ ትሪት የሚያደርጋቸው ሰው ካለ የተረጋጋ ይሆናል። ለሱስ ተጋላጭ የሆነ እድላቸው በጣም ዝቅተኛ ይሆናል። ያ ማለት ግን ዜሮ ይሆናል ማለት ግን አይደለም። በነገራችን ላይ አባት የሚያመጣው እነዚህ ሁሉ ተጽዕኖች በትክክል ቤት ውስጥ ተገኝቶ ፍቅር የሚሰጥ ከሆነ እንጂ ዝም ብሎ ፕሬዘንስ ወይም ቦዲ ፕሬዘንስ ብቻ መሆን የለበትም። በትክክል ቤት ውስጥ ተገኝቶ ለልጆቹ ኳሊቲ ታይም የሚሰጥ መሆን አለበት። ከዚህ በተጨማሪ ደግሞ አባቶች ወንድ ህጻናት ላይ የሚያሳድሩት ተጨማሪ 3 ዋና የአእምሮ ተጽዕኖች አሉ። እነሱን ሰፋ ዘርዝር አድርጌ ብሩህ ኪድስ ዩቲዩብ ላይ ሰርችላችኋለሁ። በዚህ መልኩ ሰርች አድርጋችሁ ታገኙታላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ።